የተደረገው ታምራት ኢየሱስ ክርስቶስ ትንሣኤ ከተነሳ በኋላ የመጀመሪያ ታምራት ነው። ዮሐንስ ወንጌል ላይ ነው የሚገልጸው። ዮሐንስ ወንጌል ምዕራፍ 20 ነው ስንመለከተው። ዮሐንስ ወንጌል ስንመለከት ብዙ አገኙ። ጴጥሮስም ይህንን አውቆ ጌታ እኮ ነው ብሎ በእውነትም ልብሱን አውቆ በኋላ በመጥለቅ ደስታን ሲገልጽ ይገኛል። የቀጣይ የሚያደርገው ጥያቄ ኢየሱስ ክርስቶስ አልዓዛርን ያስነሳው ሞቶ በኋላ ነው ወይስ ሳይሞት በፊት ነው? ኢየሱስ ክርስቶስ ሳይሞት በፊት ነው አልዓዛርን ያስነሳው ወይስ ሞቶ? ስለ አልዓዛር አሁን ተመልካቾችን በዚህ ላይ ልብ እንድሉ የሚፈልገው አልዓዛር ለኢየሱስ ምንም ዝምድና የላቸውም። የቢታንያ ማርያም ትባላለች። የእሱ ልጅ የአልዓዛር ማርያም እነዚህ የቢታንያ ዘመን ናቸው። ጌታ ኢየሱስ ክርስቶስ ወደ አገልግሎቱ ሲመላለስ እነሱን አገኛሉ። በቅርበት እነሱን አገኝቶ ከነሱ በወዳጅነት መንፈሳዊ ወዳጅነት ፈጥሮ ነበረ። ኢየሱስ ክርስቶስ ከመሞቱ በፊት ነው አልዓዛርን ከሞት ያስነሳው። ደግሞ ኢየሱስ ክርስቶስ ሰማይ ይሄድ ብሎ ሲሞን ጴጥሮስ እኔን ትወደኛለህ ወይ ብሎ የጠየቀ ጥያቄ አለና 3 ጊዜ ሲሞን ጴጥሮስ እኔን ትወደኛለህ ብሎ አደራ ሲሰጠ እናያለና እንደዛ ብሎ የጠየቀ ሲሞን ጴጥሮስን ከሌሎች አለይቶ ለምንድን ነው እንደዛ ብሎ እነዚህ ጴጥሮስን አሁን ለምሳሌ ኃላፊነት ሲሰጥ እንደነበረ እንመለከታለን። ጌታ ኢየሱስ ክርስቶስ ለሐዋርያ ጴጥሮስ አደራ ሰጥቶ እንደሄደ አሁንም ያው እዛ እስራኤል ላይ አሁን ምናልባት በሰጣ ችግር ተዘግቷል እንጂ አደራ እንደሰጣ የደቀ መዛሙርቱና አደራ እንደሰጣ የደቀ መዛሙርቱ የሐዋርያቶችን መሪ እንደነበረ የመጽሐፍ ቅዱስም ቤተክርስቲያን ለዛ ነው ያለው። ትውልድ ኃላፊነት ነው እየሰጠ ያለው ኃላፊነት ያንን ኃላፊነት እንዴት እንደሚቀበል ያ ኃላፊነት ደግሞ ከባድ እንደሚሆን እስከ ሕይወት ድረስ እንደሚመጣ እንደሚሰዋ ነው እየተናገረ ያለው። ያተፈጸመው በ64 ዓመተ ምህረት ላይ ያው ተዘግቦ ተሰማዕታት ሆኗል። ጴጥሮስ ያንን ሰማዕታትነት ነው አስረግጦ እየነገረ ያለው። እናመሰግናለን። እንግዲህ ያው ተመጣጣኝ እናንተ የተከታተላችሁ ትገኛላችሁ። እንግዲህ ያው በጥሩ ማብራራት ነው እየመለሰ ያለው። በዚህ አጋጣሚ ሳምንት እጅግ በጣም እናመሰግናለን። የምናደርገው ይሄ ያው አሁን ብዙ ኦርቶዶክሶችን በኦርቶዶክስ ሃይማኖት ላይ ያሉትን እና በእኛ የሚጋጭ ነገር አለና የኢየሱስ ክርስቶስ ደቀ መዛሙርት 12 ደቀ መዛሙርት ከይሁዳ ውጭ ማለት ነውና እነ ጳውሎስ እነ ጴጥሮስ ስለማን ነው የሰበከው የነበሩትና እና የማንን ስለ ማርያም አማላጅነት ነው እኔ ያለሁበት ጥያቄ ነው። ስለ ማርያም አማላጅነት ነው ስለ ኢየሱስ አማላጅነት ነው የተናገሩ የነበሩት እና እሱ በእኔም በተመልካቾችን በሚገባ ቋንቋ እንድታበራራ በጣም አመሰግናለሁ። ሐዋርያ ጴጥሮስም ወዘታም ሌሎችም ማንም አልሾመም። ሐዋርያነት አደራ የሾመው ራሱ ኢየሱስ ነው። 13ኛ ሐዋርያ ነው የሚባለው እና ጴጥሮስና ጳውሎስ ነው። በመንገድ ላይ ጌታ ተገልጦ ጌታን አይቻለሁ በማለት ባየው ምስክርነት መሰረት ወደ ሐዋርያነት ተቀይረዋል። ሐዋርያቶች ከአስከፓ ድረስ ሰማዕታትን የሆኑት የሰበኩት ኢየሱስን ብቻ ነው። ኢየሱስ ጌታ እንደሆነ፣ ኢየሱስ አማላጅ እንደሆነ፣ ኢየሱስ ጌታ እንደሆነ ሲሰብኩ ብቻ ያን ጊዜ በመንግስት ደረጃ የሚቆይና አልነበረም። ክርስትና እና ሌሎች ጣዖት አምላኪዎች ሌላ ነገር ነው በወቅቱ የነበሩት። እነዚህ ህገወጥ ነው አድርጎ እነዚህ ሃይማኖቶችን አቆሙ በማለት እና ሌሎችም እነ ኔሮም ያን ጊዜ የነበሩት ነገስታቶች ከትንሽ እስከ ትልቅ ድረስ ብዙ የመንግስት ከፍተኛ ኃላፊዎች ሲያስጨንቁ ሲያዋርዱ እንመለከታለን። ዋና ነገር እነሱ ዋጋ የከፈሉት ስለ ኢየሱስ ነው። ስለ ኢየሱስ በቃ ማንም መረዳት አለበት። እናመሰግናለን። እንግዲህ ያው ተመልካቾች እናንተ ማየታችኋል። ያው ማርያም ሳትሆን ኢየሱስ እንደሆነ ነው እየሰበከ ያለው። ይሄ ነገር ለእናንተም እና ለሌሎችም እንዲደርስ ሼር እንድታደርጉ በዚህ ሚዲያ ላይ እኛም ለእናንተ መልዕክት እናደርሳችኋለን። እንግዲህ የመጨረሻ ጥያቄ አድርጌ የሚጠይቀው ጥያቄ ኢየሱስ ክርስቶስ ከሞቶ ተነስቶ በኋላ በስንተኛ ቀን ወደ ሰማይ ያረገው? ይሄ በጣም ከፍተኛ ጥያቄ ይመስላል ለሰዎች። ኢየሱስ ክርስቶስ ከሞተ በኋላ 3ኛ ቀን አላረገም። ኢየሱስ ከሞት ከተነሳ በኋላ በ40ኛ ቀን ነው ወደ ሰማይ የተደረገው። እዚህ ሰማይ ስለ መንግስት ስለ እግዚአብሔር መንግስት እየሰበከ ነበረ። ማንም አራብ ቅዱስ ዮሐንስ እንደገለጸ እዚህ ምድር ላይ ያለው ነገር ሁሉ ቢጠቀለል ማንም ሊተርክ አይችልም ተባለ። ብዙ ታምራቶችን ሰርቷል። ነገር ግን ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ትልቅ ተስፋ ትልቅ ድል አለ። በመስቀሉ ደግሞ መስቀል ሆኖ ሞት ሆኖ ትንሣኤ ከሌለ ከአንቱ ነው ክርስትና። ትንሣኤ ደግሞ ትልቅ ነገር ነው።
እና 40ኛው ቀን ነው ጌታ ኢየሱስ ክርስቶስ ወደ ሰማይ ያደረገው። በዚህ አጋጣሚ ተመልካቾችም እንኳን አደረሰ ለማለት ፈልጋለሁ። ስለነበረን ቆይታ አመሰግናለሁ። እኛም እጅግ በጣም አድርገን እናመሰግናለን። እንግዲህ የሳቱ የበዓል ፕሮግራም ይመስል ነበር። ሲታተላችሁ እጅግ በጣም እናመሰግናለን። እንግዲህ አጠገብ የሚገኘው ሳሙኤል ከሱ ጋር ቆይታ ያደረጉት እሱ በጣም ወደው የምናከብረው ባለሙያ ነን እና እሱም በዚህ አጋጣሚ ሰዓቱን ጠብቆ ስለተገኘ በጣም እናመሰግናለን። ለእናንተ መልካም በዓል ይሁንላችሁ። ያላችሁበት